አረ ምንድነው ቻናላችን አላደገም ሰብስክራይብ አድርጉ እንግዲህ ወላሂ በቃ እኛንም ተስፋ እንዳታስቆርጡን ሰብስክራይብ ሼር እያደረጋችሁ አበረታቱን ደግሞ በሚቀጥለው ደግሞ ነገ ደግሞ በአዲስ ቪዲዮ እንመለሳለን በሚገርም ሁኔታ ነው ደግሞ ነገ እንመለሳለን እና ሰብስክራይብ ሼር እያደረጋችሁ ነገ በቃ እስከሁድ አንድ ሺህ ካላስገባችሁን በቃ እኛ ምንም አንፈልግም ከዚህ በኋላ ዩቲዩብ የሚባል አንሰራም በቃ ቆራጣ አመራር ነው የምንወስደው ማለት ነው የምሬን ቀልድም አይደለም በቃ አንድ ሺህ መግባት አለበት አንድ ሺህ ካላስገባችሁ ሌላውን በሁለት በሶስት ቪዲዮ አንድ ሺህ እያስገባችሁ እኛ 54 ቪዲዮ ለቀን እንኳን አንድ ሺህ ምንም ያደገ ነገር የለውም በቃ አንድ ሺህ አስገቡን አንድ ሺህ ካልገባን ግን በቃ እናመሰግናለን ከዚህ በኋላ ቪዲዮ የሚባል አንሰራ ጨርሻለሁ ጀማል አረ ጀማል ተነስበል አረፈደ እኮ 2 ሰዓት ሆኗል እስኪው ጠሩ ቶሎ በል ተነስ ያላላ እንደው አደረህንም ተኝተህ ጧትም እንደዙ 3 ሰዓት 2 ሰዓት ድረስ መዋል ማለት ከባድ ነው በመታወት መልኩ ደግሞ ሶፊያ ቀሰቀሰችኝ ብነሳ ጥርርር ብሏል ገርሞኝ እስካሁን ተኝቼ ነው ምናምን እያልኩኝ እዚህ ደግሞ ፊቴን ልታጠብ ውሃ ብፈልግ ውሃይቱ የለችም በጣም ተናደርኩኝ በቃ ልሂድና በቃ ዳቦ ልግዛ ብዬ ደግሞ ወደ ሱቅ ሄድኩኝ ምንም ማድረግ አልቻልኩም በቃ ወደ ሱቅ ተነስቼ ሄድኩኝ ከዛ በቃ ወደ ሱቅ ሂጄ እንደምታውቁት ወደ ሱቅ እየሄድኩኝ ዳቦዬን ገዝቼ ተመለስኩኝ እንደምታውቁት 3 ዳቦ ገዝቼ ተመለስኩኝና እግሬና ይላችኋለሁኝ 2 አይነት ጫማ አድርጌ ነው በእንቅልፍ ልብ ይሄርኩት እንዴው ገርሞኝ ለካ ሱቅ ይስቃሉ ምንድነው የሚስቁት እያልኩኝ እኔ ከዛ እንደምታውቁት ዳቦዬን ይዤ እንዴው ተገርሞኝ እየሳኩኝ ወደ ቤት ተመለስኩኝ እላችኋለሁ እንዴው ተመልከቱ እስኪ እንዴው 2 ጫማ አድርጎ ይሄዳል ሰው እንዴው ገርሞኝ አይ እያልኩኝ እዚህ ላይ ዳቦዬን ይዣለሁ ከዛ ገዝቼ ተመልሻለሁ ፊቴን እየታጠብኩ ነው ዝጋ ፊቴን እየታጠብኩ ነው ማለት ነው ያው ለእናንተ ቁርስና ምን ስንበላ አላሳየናችሁም ያው ሻይና ዳቦ ነው የበላሁት ለዛ ነው ዝም ብዬ ያላሳየኋችሁ ያው ፊቴን ተጣጥቤ አሁን እንግዲህ ቀጥታ ወደ ገበያ ልንወጣ ነው ማለት ነው አሁን ጨራረስኩ ፊቴን ተጣጥቤ አሁን ወደ ገበያ ዲያይ ቤተሰብ አብረን እንሄድ እስከመጨረሻው ድረስ አብራችን ሁላችንን የሚለውን እናሳያችሁናል ተመልካቾቻችን ዛሬ በገበያ እየሄድን ነው እንደምታውን እንግዲህ ፈሽ ብለን እየሄድን ነው አብራችሁን እንዲቆዩ እንጋብዛለን እንግዲህ እነ ሶፊያም እንደምታዋቸው እየሄድን ነው ማዘሯም ሶፊም አሉ አያ ወደ ሶላት ከዛ ባጃጃችንን ይዘን እያንተፈተፍን ወደ ከተማ ከዛ እንደምታውን እንግዲህ ወደ ከተማ ደርሰናል ቢነማዘራም ሶፊም ያቸው ተሰብስበን ሹክራን ሐቢቢ ሹክራን እያልን እየተሳሳቅን ምናምን ከተማ ወርደን በእግራችን ተጓዝን ማለት ነው ከዛ ብር እናወጣ ኢቲኤም እንሄድ ያለን እንዲህ ያለ ሰልፍ ነው እንደምታውቁት በስተመጨረሻም ደርሶን ኢቲኤማችንን አውጥተን ገንዘባችንን በዚህ መልኩ ይዘን ወደ ገበያ ስንሄድ በመታወት መልኩ ዶሮ ተራ ገባን ይሄ ዶሮ ስንት ነው ስንላቸው 500 አይሉንም 15 ይሄን አራታይ እስኪ ያልኩና ደግሞ ነው ባዩ ትንሽ ከበድ ይላል እና ደግሞ ሌላ ቦታ እና ደግሞ ይሄን ነው እንግዲህ ታሪክ ነው ዘነባ ከዚያኛው ደግሞ እንግዛሻለን አይ ይሄን 950 ካልሆነ አልሸጥም ማለት 800 እንግዛሻለን አልሸጥም ማለት አራታይ ተጋዙ በስነ ስርዓት እናት ባናባናት ሁለቱንም ባንድ ይዘናናቸው እንሄድናት እንዲያለይ ይሄኛውን ግን ያው ገዝተን ይዘናል ማለት ነው ዘይነባም እየተከራከረ ነበር አልሆነላትም ብትከራከርም ምን ብትል አልሆነም ያው ይሄንን ዶሮአችንን ገዝተን በቃ እንግዲህ ከፍላለሁና በኮርሳይ ይዤ ነበር ሌባም ትንሽ ስለሚያሰጋ በኮርሳችን ገንዘባችን ይዘን ከዛ ብራችንን ከፈል አድርገን እንደምታውቁት ይሄ ዶሮ 1000 ብር ነው ተገዛው 1000 ብር ቆጠር አድርገን እንሰጣቸዋልና ከዛ ብሩን ቆጠር አድርጌ እንቺ ያልኳት እሷም ሌላ ብር አረንቺ ብላትም ማስተር ጫጫታው አረንቺ ያልኳት ሌላ እንደ ይሰርባት ተሻጓ
ከሌባ ሰውረኝ ከረጭት ውስጥ ለማስገባት ነበር። ከዛ ይሄንንም ደብቁ ረንኩማ ዘረንኩ በይና ቆጠሩ አልናቸው። ከዛ ቆጥረው አንዴ የቆጠሩ አልገባቸውም እንደገና መቆጠር እንደገና ይቆጥሩት ነበር። ደግሞ ቆጠሩና አሁን አልገባቸውም። ኧረ ቁጠሩ እያልናቸው ከዛ ቆጠሩ። አሁን ደርሶኛል። እኛም ጓዛቸውን ይዘን እንዳይወጣ አይ ወደ ቤት ነው ገሊ በስነ ስርዓት ያጀንቺ ከዛ እዚህ እንደሮ ምግዛችሁ ምናምን በለናቸው 500 ኧረ ቀንሱ የሚላቸው ደግሞናቸው አንስ እንዲላቸው ናቸው። ደግሞ የጣለለ ነገር እንዲያልፈናቸው ስንት ነው? ስንት አሉ እንቁላሉ? ከዛ እንቁላሉን በጠይቃቸውም ለማሳሰብ ምን ተጠይቃተ 20 ብር እያሉ ነው 18 ሰሽራት እንዲያለችኝ እያለች ተከራከራ ተደረደራ። ከዚህ እቺን ለተሳባስ በመስጣት ነውና እቺን ስኪንሳርሽ እንዲገጥ እያልኳት የእንትን የሀበሻ ነው እና በ19 ብር ተሰብላታ ተማሪ አይደለሽ? እኔ በመስኮት ነው የተማርኩት። ሰብላታችን ሆነሽ ነው። ሶፊ ጋር ትንሽ ተጨቃጨቅንና የእሷንም ከዛ አሰብንላት። ከዛ በኋላ አንቺ ምናምን ስላት ኧረ ዝርዝር የለኝም ምናምን ስትለኝ ዘይነባም 50 ብር አለኝ 50 ብር ጨምርና ከፋላለችኝ። ከዛ አሰብንና ከዛ እንደዛ አድርገን ከፈልን እላቸዋለሁኝ ብሩን። ከዛ ወደ ቀጣዩ ደግሞ እንሄዳለን። እስከ መጨረሻው ድረስ አብራችሁን ቆዩ። ሰብስክራይብ፣ ሼር እያደረጋችሁ አበረታቱን። እንወዳችኋለን ሁላችሁንም። እስከ መጨረሻው ድረስ አብራችሁን ቆዩ። እሱ ውስጥ አድርገሽ እንዲያሰብሪ በስነ ስርዓት አስቀምጥ። ማዘር ምዝግኝ ምናምን እያሉ ምግዛው ሸጠው ያላቸው 20 ብር ነው። ስንት አሉ? ይሄን ነዚህ ትናንሽ ናቸው። ደግሞ 18 ብር ውድ ነው። ትናንሽ ናቸው። ከዛ ወደ ቤታችን ይዘልን። ስንት እንቁላል ነው? 10 በ18 ብር አይደል? አይ 15 ስንት ሰርኩል 30 ብር ግዢ ሽንኩርት ስንት ነው? 90 ብር ኪሎ። ስንት ነው እዚህ? ከዚህ ስንት ነው?
በርካታ ነው የምገዛው። ስንት ነው እናቴ? ዘጠና እያለኝ ነው ወርቅ እያለኝ ልብሳችሁ ብዙ ነው 85 ብር እያሉ ነው። ከዛ ሽንኩርቱ እንደዛ እየወሰደው ነው። ከዛ ደግሞ እዚህ እንትን ጎመን ዘር ስንት ነው ማለት ኩባያቱ 80 ብር ነው አለችኝ። እሺ ከዛ እንደዚህ ምናምን ሰፈራ ይሰጣል ማለት ነው። 80 ብር ይሸጣል። ምን መልፋት አይጠበቅባችሁም። ገንዘብ እንትን ተብሎ ይሸጣል። በጣም እናንተ ምን መልፋት አይጠበቅባችሁም። ገንዘብ ብቻ ይኖራችሁ። እኛ ይኸው 10 ሺህ ብር አውጥተን በጣም ከባድ በስነ ስርዓት መጨረሻው እንደበቃላችሁ ከባድ ነው። ዶሮቹን እዛ ሲገባት ይመጣልን አንመጣለን ዘንድ የሚታወቅ ነገሮች ነው። እንደተባለ ወደ ሽንኩርት ሰፈራችን እስኪ ሽንኩርት፣ ዶሮ፣ እንቁላል ምናምን ገዛዘን። አሁን ደግሞ ወዴት ነው? ወደ ምንድን ነው የምንሄደው? አሁን በዚህ ሰፈር ጨረስን አይደል? አሁን ደግሞ ወደ ቡና ሰፈር ጨረስ። አሁን በቃ ወደ ከዛ ቡና ሰፈር ስንገባ ቡና ሰፈር ደግሞ ስንት ነው ምናምን ብለን ስንጠይቃቸው 350 አለች። 3 ይሄ 3 አለች። 3 ይሄንን ቡና 3 በኩባያ ማለት ነው። ይሄ 300 ይሄ 350 አስቡት እንግዲህ በኩባያ 300 ቡና ማለት ነው። ወይ አይኑሮ እያሉ በጣም ግርም ብሎ አሁን እንደው ይሄን 300 ይሄ ደግሞ ይሄኛው ደግሞ 350 እዛ ጋር ወደ ያለው ደግሞ 250 በጣም ውድ ነው ቡና። እንግዲህ አስቡ እና 3 ከገዝቶ በቃ አሪፍ ቡና የሚባለው 350 በጣም ይገርም። ብታገባብጭ ወዲያ ብትዋጋ ይቀር ማድረግ አንችልም ብለን እኛም ቡናችንን ገዝተን ወደ መንገዳችን ለነባም ሰፈረችን ሰፈር ይያየን ነው ማድረግልን መርቁ ተቀባይ ብርሽን ሳቡን ከፍለን ስሚኛራ ከፍለን ወደ መንገዳችን አሁንም ገና ጨረስንም ብዙ መንገድ ዘይት ደግሞ እንደምታዩት ሀያት ስንት ነው? ዘይት 1000 ሀያት ነው። ዘይት 950 ያዘይቱ ማንኛው ነው? ሩዝ ውስጥ ስንት ነው? ስንት ነው ሩዙ? ሩዙ ስንት ነው? ሩዙ
ጣሳው 180 ይገዛ ሲዞራል ነው። ሌላ የለም እንዴ? እንደምታዩት እንግዲህ 2 ጣሳ አስደረግን ማለት ነው። ከዛ ደግሞ አሁን ለጣጣውን ገዛን በሚስኪ ደግሞ ወደ ጅንጅብል ተራ እንሄዳለን። ጅንጅብል ተራ እንደምታዩት ያንሳ በታችኛና ተሽለኛ ያንሳ በር መሳፈር ነው ማለት ነው። መንፈር እንግዲህ ማዝማር ብለን ያንሳ በር ገዝተን ደግሞ ቀጣይ እንደምናየው ኔክስት እንላለን እንሄዳለን። ያንሳ በር እንግዲህ ትንሽ ማለት በዚች አደረጋት ያንሳ በር የሚደረገው እንግዲህ ያንሳ በር ጅንጅብል ጅንጅብል ይሻላል ከሌላ ጅንጅብል ወደና ደስ የሚል ተደረገችን ይዘን ደግሞ ወደ ቀጣው ነው ኔክስት እንበለን። ከዛ ወደ ቀጣው ከዛ ደግሞ ጤፍ ተራ ገባን እላቸዋለሁ። ይሄ ጤፍ ስንት ብር ሆኖ ነው? 150 ብር የምታወቅ ጤፍ ነጭ ጤፍ 150 ብር ማለት ነው። 150 ብር እያለ ነው እንግዲህ እንደምታዩት ለእናንተ ራሳያችሁ ነው። አሪፍ ጤፍ ነው። አዎ ለጤፉ 150 ብር ገብቷል ጤፍ እላቸዋለሁ። እንዴት አያችሁት? ጤፉ በጣም አሪፍ ጤፍ ነው። በጣም ደስ ይላል። ምርጥ ጤፍ ነው። ጤፉ አንደኛ ነው። መግዛት የምትፈልጉ ችግር የለም። አሪፍ ጤፍ ያለበት እናሳያችኋለን። እንደምታዩት እያሰፋሉ ነው ማለት ነው። እየሰፋሉ ነው። በጣም ጥሩ ሰው ናቸው። ራሷ አንፍሰው እዚህ እየነፈሱ ጨጫችን ላይ ያደርጉልን 10 ጣሳ ማለት ነው። እና 10 ጣሳ ይዘን ወደ ወፍጮ ቤት እንሄዳለን። አሁን ገና እየሰፈሩ ነው እና ወደ ወፍጮ ቤት እንሄዳለን። እስከ መጨረሻው ድረስ አብራችሁ ቆዩ እንጋብዛለን። እና አሪፍ ቆይታ ነበረ እላችኋለሁ። ደስ ይላል። አብራችሁን ቆዩ እስከ መጨረሻው ድረስ ነው። ከዛ ጤፋችንን አሰፈረን። እንደምታዩት ደግሞ አሁን ገንዘባችንን እየቆጠርን ነው። ለጥ እያደረግን ገንዘባችንን ቆጠርን። በ150 10 ጣሳ እንትን ብሎ ሂሳብ ማለት ከዛ እንደምታዩት ሂሳባችንን መተን ከዛ ለፋዘርን ሰጠናቸው። ምርጥ ሰው ናቸው። እየጫወቱ ሰው ናቸው። ተመችተውኛል። ትንሽ ረዝው ልቆይ ምናምን እያልኳቸው እያጫወቱ ጤፉም አሪፍ ጤፍ ነው። እንደምታዩት ማሽላም አለ ሁሉ ነገር አለ። አሪፍ ናቸው። ደግሞ ዘመድ እንደሆነ በጣም ውድ ነው። ከዛ ወደ ወፍጮ አዳ እስኪ ጉሮራችሁ ደርቋል ብዬ ደግሞ ጥንቅሽ ጋበዝኳቸው። ሸንኮር ነው ልጋብዛችሁ ምናምን ብዬ ከዛ እንደምታዩት እዚህ ሸንኮር ጋበዝኳቸው ነው። እየበሉ ነው ማዘራም ሁላችንም ተሰብስበን ማለት ነው። አፍጦ ሰው እንዲያል ማንኛውም ይሰራል። እንደምታዩት ሰው አለ። እዚህ ደግሞ መበጠር አለ። ያው እስከሚደርሰን ድረስ እና ሸንኮራችንን እስከሚቀጥላል ነው። ከዛ እንደምታዩት እዚህ መበጠር ሰው አለ። ጤፍ እያበጠረ ነው። ያው እሷ በጥታ እስከሚጨርስ እኛ ደግሞ ሀገራችንን እንብላ ብለን ሀገራችንን እየከሸከሽን ነው። ምን ትላላችሁ? አብረን እንብላ። ቆይ ጠላ ቤቱን እያሳያቸው ወደዛ ዙሪ ዳኝ
ከዛ ጠላ አይደለም እሸቴን ነው ቡቅሪ ቤት ነው እኔ የሚጠጣ ቡቅሪ ነው ጠላ ቤት አይደለም እሺ ቡቅሪ ነው ስቀልድ ነው ደነገጣችሁ እንዴ ኧረ ጠላ አይነካካንም እሸታችን ስንቀልድ ነው ዘይነባን የምንጠጣብናት እንዴ ያለን ብቻችን እንብላ በቃ አብጠርጥር አበጥር አብጠርጥር አበጥር ቀጥሏል ነው ወጣራችን ቀጥለናል እንደምትወጡ ያበጣጣር ነው ማንንም አይሰማም ሰው ምንም አጫንቻለች እንደምትወጡ ቆሻሻ ማጠራቀም ነው በዛለ ያው በቀልም ተውት ሁሉንም በየነት የሁሉም የእንትን ናሽናል ማለትና የሚያጥቁት ስለሆነ ቆታችን ያበጣር ነው በደንበር ያበጣርልና በጥጥ ያለው ከዛ ደግሞ ወደ ወፍጮ ቤት ገባን ማለት ነው እንደምትዋሱ ወፍጮ ያለው ዛቻ ነው ያስፈጭ ተወራጅ ነው የሚያልፋት አሁን እንደዛና ከተኛለ ነው ከተኛ ነው የሚያልፋት ከዛም ዝምብራ ያለው ትንሽ ማጣበስ ነው እንደምታው ተፈጥሮ ያስፈጭን ነው በስተመጨረሻ መንገዳችን ቀጥለን ወደ ቤት ይሄን ማለት ነው እንግዲህ ከዛ ሁሉ ንተረክ ፍየላችንን ዶሮቻችንን ምኖቻችንን ጫጨነን ወደ ቤታችን እየሄድን ነው አብራችሁን ቆዩ አሁንም ገና ብዙ አላለቅም ገና ነው አሁን ወደ ቤት እየሄድን ነው ማለት ነው በጣም ደስ የሚለው ጋራችንን ቸ እያልን እያስፈረጠጥን በልዳ ንዳው ሰው እንዳገች ንዳው እያልን በጋራችን ወዝ እያደረገን ቤታችን ደረስን ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቻናላችን ቤተሰቦች እንዴት ናቸው? እኛ እንግዲህ አሁን ወደ ቤታችን ገብተናል። እንግዲህ ከመጀመሪያ እስከ መጨረሻው ያለው ቪዲዮአችን ሁላችንን ቀርጸናል እና ዛሬ 10,000 ብር ይዘን በኢቲኤም አውጥተን ተሰልፈን 10,000 ብር ይዘን ሄደን 10,000 ብር ይዘን ሄደን አሁን እንግዲህ ስንት ብር እንደተረፈን ምን እንደገዛን እናሳያችሁ። እስከ መጨረሻው ድረስ አብራችሁን ቆዩ። የተገዛውንም ሁሉንም እናሳያችኋለን። እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ ዘይነባ አሳየን። እንቁላላችን ይሄን ይመስላል። ዙረን በስንት መከራ እንቁላል ገዛን። ባይብር ሰው እንግዲህ ባይብር መጡት እንቁላል ተረፈን ስንት ብር እንደተረፈን የገዛነውን እናሳያችሁ። ሩዝ 2 ኪሎ ሩዝ ማለት ነው። ቡና
ሁለት ብርጭቆ ነጭ ሽንኩርት 200 ታዩ። ይሄን ነጭ ዝም ብለሽ ሂሳቡን ታዩ። እውነት ስንት ብር ተርፋቸው ነው እነሱ? ወይ ከ10 ሺህ ብር ይዘው ወዲያው ስንት ብር ሰርፋቸው ነው? ኧረ የሚገርም ነው። ብዙ ነገር እንኳን አልገበዩም እኮ። ኧረ ስንት ብር ተርፋቸው ነው? ኧረ ብዙ ብር ይተርፋቸዋል። ብላችሁ አስባችኋል? እርግጠኛ ነኝ አስባችኋል። ካሮት ሁለት ዶሮ ዱቄት አንተን ገዝተን አስፈጭተናል። ዝንጅብል፣ ሽንኩርት ዋጣው ከውስጥ ሌላ ነገር ካለ አሳያችሁ እንጂ ከኖን ዝንጅብል ብለናል። እሺ እንጨት አለ። እንጨት ተገዝቷል። ይፈታል። ሎሚም ብዙ ሎሚ ገዝተናል። ሽንኩርቱ በጣም 10 ሺህ ብር ስንት ብር ተርፏቸው ብላችኋል አላላችሁም? ብላችኋል። 1 2 3 4 ብላችኋል አላላችሁም? እንግዲህ 10 ሺህ ብር ይዞት ሄዶ ጤፍ ገዝተን አስፈጭተን አስፈጥረን ምናምን አስፈጭተናል። ሽንኩርት ገዝተናል። 2 ዶሮ ገዝተናል። ሩዝ ገዝተናል። ነጭ ሽንኩርት ገዝተናል። ቡና ገዝተናል። ካሮት ገዝተናል። እንቁላል ገዝተናል። ሎሚ ገዝተናል። ሽንኩርት ገዝተናል። ሳሙና አጃክስ ገዝተናል። እና ስንት ብር ተረፈን ከ10 ሺህ ብሩ የሚለው ላይ ነው ጥያቄያችን። አሁን ስንት ብር ተረፈን? እንየው። ፖርሳችን ይከፈት ይዘን ስም የዞርንባት ምቹ ፐርሰናል ከመጣን አንዲት አልነካናትም። በቃ ለተመልካቾች 10 ሺህ ብር ይዘን ሄደን ስንት ብር እንደተረፈን እናሳያለን ብለን ለምን አልነካካንም? እስኪ ስንት ብር እንደተረፈን እናሳያቸው። እስኪ ይከፈት እዚህ ጋር ነው። እሺ እዚህ ጋር ነው መሰለኝ ብሩ። እሺ እዚህ ጋር የለም። አሁን ስንት ብር ተረፈ? ከ10 ሺህ ብር አስቡት። ዱቄት ገዝተናል። ነጭ ሽንኩርት ገዝተናል። ቡና ገዝተናል። ይሄ ሩዝ ገዝተናል። ካሮት ገዝተናል። ሽንኩርት ገዝተናል። እንቁላል ገዝተናል። ምንድነው ገዝተናል? በዛም ገዝተናል። ዶሮ ገዝተናል። እንጨት ገዝተናል። ዱቄት ሁሉን ገዝተናል። ገና ገዝተን እናስፈጫለን። አሁን ከዛ ስንት ብር እንደቀረ እንግዲህ እንየው። ይቆጠር። ጠጋ ብለሽ አሳየችው። ይቆጠር ማዘሯ። ዘይት ረስተን ዘይት ዋትስአፕ ዘይት ገዝተናል። ሀያት ዘይት ኦሪጂናሉ ዘይት 1 ሺህ ብር ነው የተገዛው። ዋትስአፕ አሁን እንግዲህ እንቁጠራት 1 2 3 4 5 1120 አሁን 10 ሺህ ብር ይዘን ወጥተን የተረፈው እሰው ላኢላሃ በጣም ያሳዝናል። የምር በጣም ነው የሚያሳዝን። ምንም ያጠፋነው ነገር የለም። መጓጓዣ ምንድን እዛው ደርሰን ምናምን መጣን። በቃ ምንም ያጠፋነው ነገር የለም። ለዚህ ነገር ነው በቃ። እንግዲህ ይሄን ምን ትላላችሁ? አሁን እውነት አይመስልም። ይሄ አሁን እውነት የምር የእውነት አይመስልም። ግን በእርግጥ እውነት አይመስላችሁም? ግን የተገዛውን አያችሁት። እንግዲህ የተረፈውን ሞት አዝናና እዚያችንን አላያሳምረን እንዴው አላህ ያሳምረው እንጂ በጣም ከባድ ነው። በጣም ኑሮ በጣም ከብዷል። እንደዚህ ተሆኖ እንኖራለን ብለን እንደው ትንሽ አስቸጋሪ ነው። አላህ ይሁነን፣ አላህ ይሁናችሁ። እንግዲህ በውጭም በሀገር ውስጥም ያላችሁ የነበረን ቆይታ ዛሬ ይሄንን ይመስል ነበር። ከኛ ጋር አብራችሁ ስለቆያችሁ በጣም አድርገን እናመሰግናለን። ሰላም ባያችሁ። ዶሮ ገዝተና በመናል እንዳትረሱ። ያው ከዛ በቃ እንግዲህ የነበረን ቆይታ ይሄን ይመስል ነበር። አብራችሁን ስለቆያችሁ በጣም አድርገን እናመሰግናለን። እንግዲህ ዶሮቻችንን አርደን ሽንኩርቱን ከትፈን ይሄንን ከታፈን ስንሰራ ደግሞ በጽድት ባለ ነገር የምናቀርብላችሁ ይሆናል። እናንተ ብቻ ሰብስክራይብ፣ ሼር እያደረጋችሁ አበረታቱ። ለነበረን ቆይታ እናመሰግናለን። እስከዛሬም ሼር፣ ሰብስክራይብ እያደረጋችሁ ለምታበረታቱን በጣም አድርገን እናመሰግናለን። እንወዳችኋለን። ሰላም ሁኑ።